ወቅት እጅግ ውብና ማራኪ ግዛት ነበር። ይሄ ግዛትም ማሊቪያ ይባላል። የማሊቪያ ግዛትም ልዕልት እጅግ በጣም ደግና ምስኪን ናት። የተለያዩ አገልጋዮችን ታግዛቸዋለች፣ ትረዳቸዋለች። እንደተለመደውም አንድ ቀን የግዛቱን ሼፍ እያገዘችው ነበር። እሷም ስታግዘው ተያት ቸገሪ ልዕልት ሆይ አንቺ በጣም ደግነትሽን ታበዣዋለሽ። አንቺ እኮ ልዕልት ነሽ። እንዴትስ እዚህ ውስጥ ትመጫለሽ? አሁን የሚገርም ቆንጆና ጣፋጭ ኬክ አዘጋጅልሻለሁ። ወደ ዙፋንሽ ቦታሽ ተመለሽ ብሎ ይነግራታል። እሷም እሺ ደስ ይለኛል በማለት የሚያስፈልገው ማንኛውም ነገር ካለ እንዲጠይቃት ትነግረዋለች። የግዛቱም ንጉስ የልዕልቲቱ አባት ለልጁ ስጦታ ለመስጠት አስቦ የተለያዩ ስጦታዎችን እያማረጠ ነበር። ያንንም ስጦታ ያመጣለት የሱ አማካሪው ራይመንድ ነው። ራይመንድ ምርጥና ደግ አማካሪው ነው። እጅግ በጣም ንጉሱ ይወደዋል። ራይመንድም አሪፍ ለየት ያለ ስጦታ ለንጉሱ ይሰጠዋል። ይህን ለልጅ ስጣት ብሎ ንጉሱም አመሰግናለሁ ራይመንድ አንተ በጣም ደግ ነህ ይባባሉና አብረው ለልዕልቲቱ ለመስጠት ይሄዳሉ። በሚሄዱበትም ሰዓት የግዛቱ አገልጋዮች በሙሉ ደስተኛ ናቸው በልዕልታቸው፣ ምክንያቱም ትንከባከባቸዋለች። ራይመንድም ለንጉሱ ልዕልቲቱ ግን ንግስት ስትሆን ሁሉም ነው የሚወዳት በማለት ይነግረዋል። አው ልጅ ታታሪ ናት ብሎ ንጉሱም ይመልስለታል። እንዲህም እያወሩ እየተዝናኑ በቤተ መንግስት ውስጥ እየተንቀሳቀሱ ነበር። ልዕልቲቱም ከጓደኞቿ ጋር ሆና ሼፏ አሪፍ ኬክ አዘጋጅቶ እስከሚያመጣላት እየጠበቀች ነበር። ሼፉም አሪፍ ኬክ አዘጋጅቶ ያመጣና ለልዕልቲቱ ሊሰጣት ሲል አትቸገረኝ ሊቀበልህ በማለት ታግዘውና ትቀበለዋለች። ከዛም ስትከፍተው እጅግ በጣም ጣፋጭ ኬክ ነበር። ኬኩንም እያጣጣመች ትበለዋለች። ነገር ግን እየበላችሁ በነበረ ሰዓት ጉሮሯን ያማታል። ከዛም ጓደኞቿን በጣም ይደነግጣሉ፣ ምክንያቱም ልዕልቲቱ ትወድቃለች። ልዕልቲቱም ከወደቀች በኋላ ትታመምና የተለያዩ ሐኪሞች እየመጡ ሊያክሟት ይሞክራሉ። ነገር ግን ማውራት አትችልም፣ ተኝታ መተንፈስ ብቻ ነው። ከነቀሽ ብዙ ቀናት ተቆጠረ። እናም ንጉሱም እጅግ በጣም ተጨነቀ። የተለያዩ አማካሪዎችንም አምጥቶ አማካሪም ሲጠይቅ ልዕልቲቱ ችግር ውስጥ እንዳለች በሳጥን ውስጥ ሊያደርጓት እንደሚገባ በምርጡና ለየት ባለው ሳጥን ውስጥ ልትቀመጥ እንደሚገባ አንድ ሽማግሌ ምክር በሐሳብ መልኩ ትሰጣቸዋለች። ንጉሱም የሽማግሌውን ሐሳብ በመቀበል ልዕልቲቱን በሳጥን ውስጥ ያስደርጓታል። ከዛም መንከባከብ ይጀምራሉ። የተለያዩ ጠባቂዎችም እሷን እየጠበቁ ይቀመጣሉ። በየተራም ሲጠብቁ ግን ማታ መጮህ ስትጀምር ጠባቂዎች እየፈሩ መውጣት ይጀምራሉ። ቀጣይ አንድ ጠባቂ ይመጣል፣ ይጠብቃል፣ እየፈራ እየሮጠ ይወጣል። ብዙ ሆኖም ቢጠብቋት ድምጿን ሲሰሙ መፍራት ይጀምራሉ። በዚህም ምክንያት የግዛቱ ዋና ጀነራል የሆነው በየተራ ጠባቂዎችን መመደብ ይጀምራል። በቀጣይ ቀንም አብዛኞቹ ጠባቂዎች እየፈሩ ስላስቸገሩ አንደኛውን ጠባቂ ኢፍንስ የተባለውን ጠባቂ ይመድባል። ኢፍንስም ስትጮህ እሱ ብቻ ሳይፈራ ይቀራል። ከዛም በመገረምም ይሄ ነው የሷ ትክክለኛ ጠባቂ፣ ጀግናና ደፋር ነው በማለት እሱን የሷ ጠባቂ ያደርጉታል። ምክንያቱም እንደሌሎች ጠባቂ ፈሪ አይደለም። እሷ መጥፎና ለየት ያለ ድምጽ ስታወጣ አይፈራም። ኢፍንስም ከጓደኞቹ ጋር ቁጭ ብሎ እየተዝናናና እያወራ ነበር ቀን ላይ። ከዛም ሲወያዩም ልዕልቲቱ ለየት ያለ ነገር እንደተደረገባት፣ ምክንያቱም ማታ ማታ ድምጽ ማውጣት አስፈሪ ድምጽ ማውጣት እንደጀመረች ይሄ አስማታዊ ነገር እንደሚመስለው ይነግራቸዋል። ነገር ግን እሷ ልታስተላልፍ የፈለገችው መልእክት እንዳለ ይነግራቸዋል። ይህንን መልእክት መረዳት ከቻሉ ልዕልቲቱን ሊያተርፋት እንደሚችል ሲነግራቸው አንደኛው ጓደኛው እሱ ለየት ያለ ኃይል ያለው ሽማግሌ የሚያውቀው እንዳለ የሰዎችን ጭንቅላት ማንበብ የሚችል ይነግረውና አብረው ይሄዳሉ። ከዛም ከመሄዳቸው በፊት የሚሄዱበት ቦታ እጅግ በጣም አስፈሪም ስለሆነ የተለያዩ ትጥቆችን ያዘጋጃሉ። ጫካ ውስጥም አይምሮ ማንበብ የሚፈልገውን እየፈለጉ በነበረበት ሰዓት እባብ ያያሉ። ከዛም በፍርሃት ደንግጠው ዛፍ ላይ ይሰቀላሉ። ዛፍ ላይም ተሰቅለው ሳለ አንድ ተራራ ይመለከቱና ወደ ተራራው ዘንድ በመሄድ እየቆፈሩ ወደ ላይ ይወጣሉ። ወደ ላይም ወጣው ምን ብናደርግ ይሻላል? ካሁን በኋላ እኮ ምንም የምናገኘው ነገር የለም እያሉ መወያየታቸውን ይቀጥላሉ። ግራ ገብቷቸው በነበረ ሰዓት አንድ ጭስ ፊታቸው ላይ ሲጨስ ጭሱን ይመለከታሉ። ጭሱን ወደታች ዝቅ ብለው ሲመለከቱ አንድ ቤት ይመለከታሉ። ወደ ቤቱም ኢቫንስ እኔ እሄዳለሁ በማለት ይነግራቸውና በገመድ ወጥረው እንዲይዙት እንዳይወድቅ እንዲያተርፉት ይነግራቸዋል። እነሱም እንዳትሞት አንተ ልጅ ተጠንቀቀህ ይሉትና እሱም ወደታች መውረዱን ይጀምራል። ወደታችም ተሳክቶለት ይወርዳል። ከዛም ወደ አዮን ቤት ከፍቶ ሲገባ አንድ ለየት ያለ ኃይል ያለው የሰውን ጭንቅላት ማንበብ የሚችለውን ይመለከተዋል። አንተ ማን ነህ ብሎ ሲጠይቀው ኢቫንስም እሱ የንጉሱ አገልጋይ እንደሆነ ልዕልቲቱ እንደተጎደች ሙሉ ታሪኩን ይነግረዋል። በዚህም ሰዓት ሽማግሌው እኔ አልሄድም እንደዚህ አይነት ነገር አቆም ያለው ብሎ ይነግረዋል። በዚህም ሰዓት
ኢፋንስም እንዴት እንደዚህ ትለኛለህ? ልዕልቲቱ መጥፎ አይደለችም፣ እኛ ወታደሮች ብቻ ነን መጥፎ፣ ሌላው ሰው በሙሉ ማህበረሰቡ ንጹህ ነው በማለት ይነግረዋል። ካላመንክም እኛ ወታደሮች መጥፎ እንደሆነ ተመልከተው አሁን በእኔ አይምሮን እንዲያነበው ሲያደርገው አይምሮን ሲያነበው ሽማግሌው አንተ ደግነህ፣ ስለዚህ በቃ ለረዳችሁ ወስኛለሁ በማለት እንሂድ ብሎ ኢፋንስም በገመዱ ተሰቃቅለን ወደ ላይ እንውጣ ሲለው ያ ሽማግሌ ሊፍት እንዳለው ሲነግረው አይ አንተ ሽማግሌ ግን አያ አንተ ነህ ግን በዚህ ሰዓት ተንኮለኛ ይሆንከው ይለውና አብረው ወደ ላይ ይወጣሉ። ወደ ላይም ሲወጡ ገመዱን ይዘው እየጠበቁት ነበር ጓደኞቹ። ከጀርባም ሲመለከቷቸው ጓደኞቹ ደንግጠው ነበር። ይሁንና አሁን ቶሎ እንሂድ ብለው በጫካ ጉዞ ይጀምራሉ። እባብም እንዳለ ሲነግሩት አይ አታስቡ ብሎ ዋሻ እንዳለው ያሳያቸውና ዋሻ በመጠቀምም ወደ ንጉሱ ዘንድ ይሄዳሉ። ወደ ልዕልቲቱም ዘንድ ከሄዱ በኋላ የልዕልቲቱን አይምሮ ማንበብ ይጀምራል። አይምሮዋንም ሲያነበው መጥፎና ክፉ አስማት እንደተደረገባት ያም አስማት ካልተከላ እንደማትነሳ ይነግራቸዋል። በዚህም ሰዓት ንጉሱ ማነው እንደዚህ ሊያደርግ የቻለ በማለት በጣም ይናደዳል። ከተናደደም በኋላ ኢፋንስ ሙሉውን የግዛቱን አይምሮ ማንበብ ይኖርብናል በማለት ሲነግረው እንዴት ነው አንበብ የምንጨርስ በማለት አይምሮ የሚያነበው ሽማግሌ ይነግረዋል። ከዛም እኔ አንድ ሐሳብ አለኝ በማለት ኢፋንስ ሁሎችንም ወደ ክፍል ይወስዳቸውና አታስቡ ሁሉንም እኔ የምመረምረው ይሆናል፣ እዚህ ቅርብ የሆነ ሰው ነው ይሄንን ያደረገው ምክንያቱም በቀላሉ እሷን ማግኘት የሚችል በማለት መሰለል ይጀምራሉ። ሁሉንም እየሰለሉና እየተከታተሉ ከነበረ በኋላ ከጓደኞቹ ጋር አማካሪውን ራይመንድን አንድ ቦታ ሲገባ ይመለከቱታል። ወደ ገባበትም ቦታ ሄዶ ሲመለከቱ አስማተኛ ዕቃ ያገኛሉ። ሁሉንም ነገር በመመለስ ኢፋንስ ለንጉሱ የተፈጠረውን ነገር ይነግረዋል። ራይመንድንም ያስጠራውና እሱ ይህንን ሁሉ መጥፎ ነገር እንዳደረገ ይነግረዋል። በዚህም ሰዓት እንዴት ይህንን ልታደርግ ትችላለህ ብሎ ራይመንድን ንጉሱም ሲጠይቀው ራይመንድም አንተ ልጅን አትንከባከብልኝም፣ ሁለተኛ ደግሞ አታማከረኝም፣ እኔም በደንብ አንዳንድ ሚስጥሮችን ትደብቀኛለህ፣ ለዛ ነው ይህንን መጥፎ ነገር ያደረግኩ ሲለው ንጉሱ አንተን ኮረድቻለሁ፣ ከድህነት አውጥቼ እዚህ አድርሻለሁ፣ አንተ ግን ምን አይነት መጥፎ ነህ፣ ጥሩ ነገር ነው ያስተማርከኝ፣ አሁንኑ ራይፈንስ እሱን አስማተኛ ነገር ስበረው በማለት ካሰበረው በኋላ ልጁን እንዲሻላት ካደረጉ በኋላ ክፉን ራይመንድ በሰራው አስማተኛ ኃይል ራሱን እንዲጎዳ ያደርጉታል። በዚህም ሰዓት ንጉሱ ወደ ልጁ ዘንድ ሄድና ልጁ ስትነቃ ደስ ይለዋል። ከዛም ህይወታቸውን መኖር ይቀጥላሉ። ልዕልቲቱም ኢፋንስን ታመሰግነዋለች። እያመሰገነችው በነበረበት ሰዓት ያ የሰውን አይምሮ ማንበብ የሚችለው ወደ እሱ ዘንድ ይመጣና እኔም ላመሰግንህ እፈልጋለሁ፣ እዚህ ግዛት ውስጥ እንድኖር አስደረገኛል ከዛ ጫካ አስወጥተ በማለት በደስታ ፈገግ ሲሉ ታሪኩ ያልቃል። ከዚህ ተረት የተማርነው ታማኝነት አስፈላጊ እንደሆነ፣ ሰዎች ጋር መጥፎ ነገር ማድረግ እንደማያስፈልግ፣ ሰዎች ላይ ያደረግነው መጥፎ ነገር ራሳችን ላይ ተመልሶ እንደሚመጣ በፈጣሪም ዘንድ አጽያፊ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።